በዙሪያ ያሉ ሰዎች እነማን ናቸው? ተስፋ መኖር ተስፋ ያላቸው ሰዎች ሲከቡ ነው። ተስፋ ያላቸው ሰዎች አጠገብ ሲሆኑ፣ ተስፋ ያላቸው ሰዎች ከአንተ ጋር ሲውሉ፣ ተስፋ ያላቸው ሰዎች አብሮ ሲሆኑ፣ እቅድ ያላቸው ሰዎች፣ መውደቅን መሸነፍን እምቢ የሚሉ ሰዎች፣ አሉታዊ ነገሮችን እምቢ የሚሉ ሰዎች ጋር ተከበህ ከሆነ አትወድቅም። ማጋ ነው ውለው? ከማጋ ነው የምትብለው? ከማጋ ነው የምትዝናነው? ከምን አይነት ሰው ጋር ነው የምትገባው የምትወጣው? ከምን አይነት ሰው ጋር ነው የምትሰራው? አብዛኛውን ሰዓት ከምን አይነት ሰው ጋር ነው የምታሳልፈው? ሴኩሪቲ ሰርክል በጣም ማተር ያደርጋል። ተስፋ የቆረጡ ሰዎች ጋር የምትውል ከሆነ ያንተ ተስፋ ሊለመልም አይችልም። እቅድ የሌላቸው ሰዎች ጋር የምትውል ከሆነ እቅድ ቢኖርም ያ እቅድ ወደ እውነት የሚመጣበት እድል ዜሮ፣ ኦልሞስት ዜሮ ማለት ይቻላል። ስለዚህ አካባቢህን፣ ውሎህን፣ አብዛኛው ሰዓትን የምታሳልፈውን ሰውን በደንብ ማየት ያስፈልጋል። ተስፋ የላቸውም፣ ተለያቸው። እቅድ የላቸውም፣ ተለያቸው። ስለ ነገ ነገር አያሳስባቸውም፣ ሊቭ ደም፣ በቃ ተለያቸው። ሁል ጊዜ ያማርራሉ፣ ተለያቸው። አቋም የላቸውም፣ ተለያቸው። ሙቭ ኦን። ተስፋ ያላቸው ሰዎች ጋር ስትሆን፣ አላማ ያላቸው ሰዎች ጋር ስትሆን፣ እቅድ ያላቸው ሰዎች ጋር ስትሆን፣ ስለ ነገ የሚያስቡ ሰዎች ጋር ስትሆን፣ አዎንታዊ አመለካከት ካላቸው ሰዎች ጋር ስትሆን፣ አንተም ተስፋ ይኖራል፣ እቅድ ይኖራል። የሚጨነግፍ ሳይሆን የሚሳታ እቅድ ይኖራል። ነገን የማየት ጉጉት ይኖራል። ስለዚህ ኢነርጂን ድራይን ከሚያደርጉ ነገሮች፣ ተስፋህን ድራይን የሚያደርጉ ሰዎች መራት። ደስታህን፣ ተስፋን፣ እቅድን፣ የነገ ሁኔታን፣ አጠቃላይ ነገሮች ላይ ያላቸው አመለካከትን የሚወስነው ሊያለመልምም የሚችለው ሊያጠፋም የሚችለው ሴኩሪቲ ሰርክል ነው። ስለዚህ በደንብ ማየት ያስፈልጋል። አብዛኛው ሰዓት አብሮ የሚያሳልፍ ሰው ያንተን አስተሳሰብ፣ ያንተን አመለካከት፣ ያንተን ጸባይ ሽፍት የማድረግ እድል ከፍተኛ ነው። ስለዚህ ከማጋ ነው ሰዓትን እያሳለፍክ ያለው? ተስፋ የሌለው ሰው ከሆነ፣ ተስፋ የቆረጠው ሰው ከሆነ፣ ስለ ነገ ኬርሌስ የሆነ ሰው ከሆነ በቃ ኤነርጂን አታባክን።